እነሱም በተራቸው አብርሽና ሄርሜላ ደስታንና ሩታን አናደዷቸው፣ አበሸቋቸው። ሁለቱን ጠርተዋቸው እነሱ አሉበት ድረስ በጣም እንዲናደዱ አድርጓቸዋል። አንተ ዲያስፖራ ሆነ ማስቲካ አለባበስህ እንደዚህ ቀለል ያለ ለምን ትለብሳለህ? አስተካክል። አንተ ከኔም የማትሻል ነህ። ለምን ደግሞ እንደዚህ የምትጀነነው? በሴት ቤት ገብተህ ነው ወይ? ምንም የሌለህ ጉራ ብቻ እያለ አብርሃም ነግሮታል። እባክህ ብዙ እንዳታወራ እንዳትናገሩ አለች ሩታ ደስታዬን አቀፈችና ሄርሜላ አብርሽን ስታገኘው አልቅሰሽለት ነበር፣ አሁን ግን እንደማታገኘው እንድታውቂ እያለች በጣም እንድትናደድ አድርጋታለች። አንተ አሁን ዲያስፖራ ነህ፣ አለባበስም አታውቅም እያለ በጣም አናዶታል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። አብርሃምና ሩታ አሁን ደግሞ በሌላ ድራማ ተከስተዋል። ሩታ ከደስታ ጎን ናት። ሄርሜላ ከአብርሃም ጎን ሆና ምንም ቢፈጠር በምንም ሁኔታ ውስጥ ቢሆን ከአብርሃም ጎን እሆናለሁ ብላ እሷም ደግሞ ትላንትና ሄዳ አስጠንቅቃት ነበር። በዛሬው ክፍል ላይ ደግሞ ዲያስፖራ የተባለው ደስታዬን አናደውባታል። ደስታዬ ማለት ነው ደስታዬ ነው ብላለች። የእሷ ደስታ ብዙ ለእሷ እንግዲህ የሚሆናትና የመረጠችው ማለት ነው። እሱ ደግሞ ስጦታ ሰጥቷታል። ሌላ ስጦታ ደግሞ እያዘጋጀላት ነው። ሄርሜላ እኛ ከእናንተ አስረጅ እንበልጣለን፣ ምንም አይነት አንተ ዲያስፖራም አትመስልም፣ አንተ አሁን አለባበስ አታውቅ ምናምን እያሉ በጣም አመነጫጭቀውታል፣ ተናደዋል። ስርዓት ያዙ እያለ ሄርሜላም ደግሞ ደስታዋን ስለተናገሩባት ደስታዋን እንዳትነጠቅ ማለት ነው ለሁለቱም ነግራችኋለሁ። እነሱ ሁለቱ ሄርሜላና አብርሃም ፍንድቅድቅ ብለው በደስታ ሲስቁ ሩታ ኮረፈች። ደስታዬ አይዞሽ አታኩርፊብኝ እያለ እሷን ጸጉሯን እየነካካ እየደባበሳት አይዞሽ እያላት ነው። እሷ በሁለቱ አንድ ጋር መሆን ሳይሆን ስለሳቁባትና አሁን ይሄ ዲያስፖራ ነው ብለሽ እያልሽው ደግሞ ዝም ብለህ ነው የምትጀነነው። በእሷ ቤት ገብተህ ሴት ቤት ለምን ከቻልክ ውጭ ላይ ይዛት አትኖርም? እንደዚህ ሲያውህ ግን በጣም ቀላል ሰው ነው። ምንም ዲያስፖራ አይመስልም። አለባበስ ተግባር የለ ምን የለ እያሉ በጣም እንዲናደድ አድርገውታል። ሄርሜላም የራሳችሁ ጉዳይ ምን አገባችሁ እያለች ሁለቱን እነግራችኋለን ማለት ነው። ጋሽ ጉዱን ሰምት አድርጓል። ይሄ ነገር በተፈጠረውና እሱ ደግሞ ከቤተሰቦቿ ከሩታ ቤተሰቦች ደስታ ሊተዋወቅ ነው። ከእሷ ቤተሰቦች ጋር እሱ ሊተዋወቅ እሷ ወስናለች ማለት ነው። ደስታ ደግሞ ደስታዋ ከቤተሰቦቹ ሩታን ሊያስተዋውቃት ነው ማለት ነው። አቤት ቀጣይ እንግዲህ ሙሽሪት ሙሽራው አሃ እንኳን ደስ ያላችሁ ሙሽራው ሙሽሪት የወይን አበባው እንደዚህ እያለን እንቀጥላለን ማለት ነው። እኛ ዩቱበር አይደለን፣ እኛ ምን አገባን? እነሱ በመጡበት ብቻ እኛ መቀጠል ነው ማለት ነው። ሩታ ዛሬ በጣም ተናዳለች። በጣም የተናደደችው በጣም ምን እንዳናደዳ ልንገራችሁ። ስለተሳቀባቸው ይሄ ምን ግርማ ሞገስ የለው አለባበሳ ያቅ ቀበቶን ከፍ አድርገው ለምን ዝቅት አድርገዋለ? እንዲህ አይነት ልብስ ለምን ትለብሳለ? ምንም ሳይኖርህ አትጀነን። በቃ እሷ ናት እንጂ የምታቅፈህ አንተ እንደ ወንድ ግርማ ሞገስ የለም እያሉ መጨቅጨቅ አድርገውታል። ሄርሜላም እንደገና የማትለው ነገር የለም ማለት ነው። ከአብርሃም በቃ እንዲህ አድርግልኝ እንዲህ ልሆን እንዲህ እያለች ከአብርሃም ጋር በጣም የሳቁት። ሄርሜላ ዛሬ ስትስቅ አልታየም። ሩታ አልሳቀችም። ደስታ ደግሞ ሰዓቷን ሄርሜላ ወደቀና ለእሷ ሲያቃብላት ይሄ ዲያስፖራ ሳይሆን ሊሰርቅሽ ነው ሌባ ነው እያለ አብርሃም ብሏል ማለት ነው። እንግዲህ የነኝህ የሁለት ጥንዶች ድራማቸው ቀጥሏል ማለት ነው። ከጉዞው ወደ ፍቺ፣ ከፍቺው ቤት አትገባም፣ ከቤት አትገባም፣ ሌላ አፍቃሪ መጥቷል፣ ያም ደስታ ነው፣ ደስታ ሰጥቶኛል፣ ሰላሜን ሰጥቶኛል እያሉ እየቀጠሉ ነው። የዛሬው ደግሞ እንግዲህ በተራቸው እነሱም
አንድ ጋር ሆነው ሩታና ደስታዋ ማለት ነው ደስታ ነው ደስታዋ እና አብርሃምና ሄርሜላ ጠርተዋቸው እሷን ለብቻዋ እንድናናግራት አንተ ሂድ ማቲዎች የሚጫወቱበት እቃቃ ጨዋታ ወደዛ ሂድ እያሉት ነበረ። እሷን ጥያ አልሄድም ማለት እሷም ደግሞ በጭራሽ ከሷ አልለይም ብላ ሙጭጭ ብላ ብቻዋን ማናገር አትፈልጉም አለ። ሁለቱም እሷን ለማናገር ፈልገው ነበረ። ደስታዋ ደግሞ ግራጎኔ ናት አለ። ግራጎኔ ናት ሩታዬንማ እንዳትናገሩብኝ አለ ደስታዋ ማለት ነው። ስለዚህ የእሷ ደስታ ለእሷ ሰላምና ደስታ ሰጥቷታል። አብርሃምና ሄርሜላ ደግሞ በውስጣቸው የነበረውን ያሰቡትንና ያቀዱትን ያናደዳቸውን ዝርግፍ አድርገው ለሁለቱም ነግሯቸው እሱንም እንትን ብለውታል። ሊሆነ በቃ ደረጃህን እንድታቅ ነገር ምናምን አንቺ በቃ እያሏት ነግሯታል ማለት ነው። እንግዲህ ሩታ በዛሬው ክፍል ላይ ከደስታዋ ጋር ሄዳለይ። አብርሽና ሄርሜላ እነሱም ስቀዋል። ዛሬ ያልተናደዱም ተንፈስ ብለዋል ማለት ነው። በቀጣዩ እንግዲህ ሸገር ይሄዳል። የአብርሃም አባት ጋሽ ተብሏል። የእሷም ቤተሰብ ምን እንደሚፈጥር ሆን መቼም በሽምግልና ከህፃናቶቹ ድራማ ቤተሰቦቻቸውም አብረው ትወናውን እየቀጠሉ ነው። እነ ጋሽና የሩታ አባት በውሸት እነሱም ድራማ እየሰሩ ስለሆነ እንግዲህ ደግሞ የነጋሽ አባትና እናትም ይቀጥላሉ ብለን እናስባለን። ቤተሰብ ለቻናሉ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን ላይክ እና ሸር በማድረግ እስከ መጨረሻው እንድትከታተሉት እላለው። ቤተሰብ ሰላም ቆዩልኝ። ቀጥታ በሌላ ቪዲዮ እስከምንገናኝ ባይ ባይ።